በደቡብ አፍሪካ ሌላ ማስ ሹቲንግ ጅምላ ተኩስ ማለት ነው ተፈጽሟል። ይሄ ትናንትና እሁድ ከጠዋቱ 1 ሰዓት አካባቢ ነው። በዚህም ጥቃት ምክንያት 9 የሚሆኑ ሰዎች ተገድለዋል። 10 የሚሆኑ ሰዎች ደግሞ ጉዳት ደርሶባቸዋል። በሚያሳዝን መልኩ ማለት ነው። ግን ሌላኛው ብላችሁ ይቀላል ይሄኛውን ማለት ነው። ምክንያቱም በ3 ሳምንት ውስጥ በደቡብ አፍሪካ ለሁለተኛ ጊዜ ነው እንደዚህ አይነት ጥቃት ሲፈጸም ማለት። ተኩሱም የተከፈተው ከጆሃንስበርግ 26 ማይል ርቀት ላይ በምትገኝ ቤካርሳድ በሚባል አካባቢ ነው ጥቃቱ የተፈጸመው ማለት ነው። ፖሊስም እንደተናገረው ማንነታቸው ያላወቃቸው እስካሁን ያላረጋገጠው ማለት ነው 12 የሚሆኑ መሳሪያ የታጠቁ ሰዎች በነጭ ሚኒባስ እና በአንድ ሲልቨር ከለር ባለው ሴዳን መኪና ወደ አንድ ባር እንደገቡና በዛም ተኩስ እንደከፈቱ ነው ፖሊስ የተናገረው ማለት ነው። የሚገርማችሁ ነገር ግን ይህ አይደለም። ባር ውስጥ ገብተው ተኩስ ከከፈቱ በኋላ ወጥተው በሚሄዱበትም ጊዜ በመንገድ ላይ በሚያገኟቸው ሰዎች ላይም ሲተኩሱ እንደነበረ ፖሊስ ተናግሯል። እንደነገርኳችሁ ይሄኛው ጥቃት በ3 ሳምንት ውስጥ ለሁለተኛ ጊዜ ነው በደቡብ አፍሪካ የተፈጸመው ማለት ነው። ደቡብ አፍሪካ እጅግ በጣም ለመኖር አስቸጋሪ እየሆነች ያለች ሀገር ናት። በዓለማችን ከሚገኙ ሀገራቶች ለመኖር በጣም አደገኛ ከሚባሉ ሀገራቶች በዚህ ሰዓት ደቡብ አፍሪካ አንደኛዋ ናት ማለት ትችላላችሁ። ከነ አሜሪካ ከነሱ በላይ ማለት ነው። በጣም አደገኛ የሆነች ያለች ሀገር ናት ደቡብ አፍሪካ። ባለፈው ዓመት 2024 እንኳን በእንደዚህ አይነት ጥቃቶች ወደ 26000 የሚሆኑ ሰዎች ተገድለዋል። 26000 ያ ማለት በቀን ወደ አቬሬጅ ስናሰላው ወደ 70 ሰው ማለት ነው። ዳም አሰባችሁት 70 ሰው በቀን ውስጥ ይሞታል ማለት ነው ደቡብ አፍሪካ ውስጥ በእንደዚህ አይነት እና በጣም አደገኛ የሆነች ያለች ሀገር ናት ደቡብ አፍሪካ።